ቦሌ ኢምፔሪያል አዲሱ አዲያባ ስቴዲየም አለ አይደል? ከስቴዲየሙ ፊት ለፊት ማለት ይቻላል እዛ ጋር ኑና ተቀበሉ ለማለት ጥቂት ቀናት ነው። አዲያባ ስቴዲየም በግማሽ ኪሎ ሜትር ርቀት ላይ ነው የሚገኘው። 74910 ብር ነው በነገራችን ላይ ካሽ ለሚከፍል ነው። ቦሌ ላይ የለም፣ ቦሌ ላይ የለም። እኔ እወራረዳለሁ። ቦሌ ላይ ብቸኛው በካሬ 74910 ብር እየሸጠ ያለው ብቸኛው ድርጅት ሁዳ ኢንጂነሪንግ ለማርኬቲንግ፣ ለትራንስፖርት፣ ለሴኩሪቲ፣ ለሁሉም ነገር እጅግ በጣም ሴፍ ሆነ ኤሪያ ነው። የ40% ቅናሽ ይዘንላቸው ቢያከራዩ እንኳን በዶላር መከራየት የሚችል። ሰላም ጤና ይስጥልን ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች በየጊዜው ወደ እናንተ በማድረስ ይታወቃል። ዛሬ ሁዳ ኢንጂነሪንግ ተገኝተናል። ሁዳ ኢንጂነሪንግ 40% ቅናሽ የተደረገላቸው ቤቶቹ ይዞ ወደ እናንተ መጥቷል። እናንተም የቤት ባለቤት መሆን የምትፈልጉ ከሆነ የዛሬው ፕሮግራም ለእናንተ ነው። እነዚህ ቤቶች የት አካባቢ ነው ያሉት? ዋጋቸው ስንት ነው? በምን አይነት የካሬ አማራጭ ነው የቀረቡት? አከፋፈላቸውስ እንዴት ነው የሚለውን ደግሞ ሙሉ ፕሮግራሙን ይዘንላችሁ መተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው እንድታዩ ኮዲው እየጋበዝኩኝ ፕሮግራሙን በመምራት ደግሞ አብሬያችሁ ቆይታ ማደርገው እኔ ሊና ብራም ነኝ። በካሜራማን ኦላለ ወደ ፕሮግራሙ። ሰላም እንደምን አለ? ሰላም እንኳን ደህና መጣሽ። እንኳን ደህና ቆየኝ። ቫክሲን አረፈኝ። አመሰግናለሁ። በድጋሚ እንኳን ወደ ሁዳ ኢንጂነሪንግ በሰላም መጣሽ። በጣም አድርጌ አመሰግናለሁ። እንግዲህ ቤተኞች ነን፣ በየጊዜው ወደ እናንተ ጎራ ማለታችን አይቀርም። ግን ለተመልካቾቻችን ስለ ራስህ አስተዋውቅልን እና ድርጅታችሁ ደግሞ ማን ነው የሚባለው? መልካም። እስካሁን በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነኝ ማለት ነው። እና ድርጅታችን ሁዳ ኢንጂነሪንግ 2009 ላይ ነው የተመሰረተው። ሂባ አርክቴክት የተባለ እህት ኩባንያ ያለው ባክግራውንዳችን ግንባታ ነው በነገራችን ላይ። እና ጨረታ እየወሰድን ሬዚደንሻል ኮሜርሻል ቢልዲንጎችን ስንገነባና ምንድነው ስንሰራ የነበረው 4 ኪሎ፣ ፒያሳ፣ ሀያት፣ አጠና ተራ፣ ፒያሳ፣ ቡልቡላ፣ መርካቶ እንደዚህ አይነት ቦታዎችን ለምሳሌ መርካቶ ላይ ኮሜርሻል ቢልዲንጎችን ስንገነባ ነበር። ሬዚደንሻል የመኖሪያ ቤቶችን እና ህንጾችን ነው ስንሰራ ነበር በጨረታ ማለት ነው። እንደን የዛሬ 3-4 ዓመት ሪስቴቱን ስናየው ኦልሞስት ከ450 እስከ 500 ቤቶች ይፈልጋሉ። ፋይናንስ ለምንድን ነው ወደ ስራው ማንገባው አለ። እህት ኩባንያ አለን፣ ሂባ አርክቴክት የሚባል እህት ኩባንያ ዲዛይኑን እሱ ይሰራል። ሁዳ ኢንጂነሪንግ ደግሞ ግንባታውን እየገነባ እስካሁን እየሰራ እንገኛለን ማለት ነው። ሁዳ ደስ የሚለኝና ኮርቼ የማወራበት ነገር ምንድነው? አንድ ፕሮጀክት ከመጀመራችን በፊት ፕሮጀክት ቀድመን ስንሰራ የብረት ግብአታችንን ቀድመን ማምጣታችንን ሁል ጊዜ የምወደው ነገር ነው። እዚህ ዲዛይን ሂባ አርክቴክት ይሰራል፣ ሁዳ ኢንጂነሪንግ ደግሞ ግንባታውን መገንባቱ ሌላኛው ደግሞ ለፍጥነታችን ደግሞ እነዚህን ሽልማቱን ልናገኝ የቻልንበት ፖስቴሽን የሚባል ቴክኖሎጂ አለ። ዱባይ ላይ በ2 ዓመት ተብሎ በ2 ዓመት ዴሊቨሪ ይደረጋል አይደል? ያንን ሞዴል የተከተለ ያለ ካምፓኒ ነው ማለት ነው ሁዳ ኢንጂነሪንግ። በጣም ጥሩ። ወደ ዋናው ነጥባችን ከመግባታችን በፊት አዲስ ነገር እንዳለ ሰምተን የመጣ ነው። እኛም እስከዛሬ ምን አይነት ስራዎችን ሰርታችሁ ያስረከባችሁት? ያው አዲስ ተመልካቾች ስላሉን ከሱ ተነስተን እና ደግሞ ዛሬ የመጣንበትን ዋነኛ ምክንያት ምን አዲስ ነገር አለ ወደሚለው እንለፍ። መልካም። ያው እንግዲህ ሁዳ ኢንጂነሪንግ የሚታወቅበት ነገር ምንም ፍጥነት ነው። ከፍጥነት ጋር በተያያዘ 2 ፕሮጀክቶችን ጨርሰን 3ኛ ፕሮጀክታችን በማስረከብ ላይ ነው የምንገኘው ማለት ነው። ያ ማለት ምንድነው? ፉል ፊኒሺንግም ሞክረን አይተናል። ቡልቡላ ላይ ኦልሬዲ 2 ፕሮጀክቶችን አስረክበናል። 3ኛ ፕሮጀክታችን ቦሌ ኢምፔሪያል አዲሱ አዲያባ ስቴዲየም አለ አይደል? እዛ ጋር ያው እናንተም ታውቁታላችሁ፣ ያው ለአዲስ ደንበኞች ስለተባለ ነው። ከስቴዲየሙ ፊት ለፊት ማለት ይቻላል እዛ ጋር ቢልዲንጎችን የከርሰ ምድሩ አውጥተናል። የበር ገጥማ እያደረገን ነው። ኦልሞስት የውስጥ ስራዎችን የኤሌክትሪክ ስራ፣ ሳኒተሪ ምናምን የሚያስፈልጉት ነገሮች በሙሉ አሬንጅ አድርገን ኑና ተቀበሉ ለማለት ጥቂት ቀናት ነው የቀረን። ሶስተኛ ፕሮጀክታችን አሁን ልናስረክብ ነው። 4ኛ ፕሮጀክታችን ከዛሬ 3 ወር በፊት የጀመርነው ፕሮጀክታችን የኒያላ ሞተርስ ፕሮጀክታችን ደግሞ እሱ ደግሞ 8ኛ ፍሎር ላይ ደርሰን አሁን ደግሞ አዲስ ያወጣነው ፕሮጀክት ምንድነው? ኒያላ ላይ በፍጥነት አለቀብን። ኢምፔሪያልም እንደዛ በፍጥነት ሲያልቅ ደንበኞች እንዳይቸገሩ ብለን ፑሽ አረጉን እነሱ ራሳቸው። አዲስ ፕሮጀክት ይዘንላቸው መጥተናል። የ40% ቅናሽ ይዘንላቸው መጥተናል። ስለዛ በአሁኑ ፕሮጀክታችሁ የ40% ቅናሽ ያለው አዲስ ፕሮጀክት ይዛችሁ ልመጣችኋል ማለት ነው። እውነት ነው። የ40% ቅናሽ ያለው ይዘን መጥተናል ማለት ነው። በጣም ደስ ይላል። እስቲ ስላለው አሚኒቲዎች እናውራ። ያው እንግዲህ ሪል ስቴት በጣም ብዙ አካባቢ ላይ ይገነባል። አሁን እናንተ ይዛችሁት የመጣችሁት ሪል ስቴት ከዚህ በፊት ከሰራችኋቸው ሪል ስቴት ምን ለየት ያደርገዋል? ከእናንተ መጥተው ለሚገዙ ደንበኞቻችን ደግሞ ምን የተለየ ነገር ነው ይዛችሁ የመጣችሁት? መልካም። ምንድነው እስከዛሬ ድረስ ከነበሩን ነገሮች የተረዳነው ነገር ምንድነው? አብዛኛው ሰው ባለ 2 መኝታ ይፈልጋል። ባለ 2 መኝታን ለመቅረፍ ስንል አጠቃላይ 6 አይነት የቤት አማራጮች አሉ። ከ6ቱ 4ቱ ባለ 2 መኝታ ቤቶች አድርገንላቸዋል። 2 ነው ባለ 3 መኝታ ያደረግነው። ከ105 ካሬ እስከ 155 ካሬ አማራጭ ነው ይዘንላቸው የመጣ ነው። በህንጻም ደግሞ ሁዳ ሲንጀምር እንግዲህ እያደግን ነው እየመጣን ያለው። በስፔሱም ትልቅ ህንጻ ነው እየገነባን ያለ ነው። 3 ቤዝመንት G+20 እና ቴራስ ያለው ፕሮጀክት ነው ይዘንላቸው የመጣ ነው። መሀል ቦሌ ላይ ማለት ቦሌ 24 ላይ ነው። አስፋልት ዳር ነው ይዘንላቸው የመጣ ነው። ለየት የሚያደርገው ይሄ ነው። ባለ 2 መኝታ 105 ካሬ፣ 115 እና 120 ካሬ የሚባሉ 3 አማራጮች፣ 155 ደግሞ የሚባለው ባለ 3 መኝታ ቤቶች ይዘንላቸው መተናል ማለት ነው። ጂም ስቲም ሳውና ያለው እዛው ሾፕ ያለው በፊት ከነበረው አሁን ትንሽ ለየት የሚያደርገው ምንድነው? ሾፕም
እዛው አሬንጅ ማድረግ ይችላሉ። ሶ መኖሪያቸው ላይ መሆን ይችላል፣ ሾፓቸው ኦፊሳቸው ደግሞ ታች ማድረግ ይችላሉ ማለት ነው። ይሄንን ነገር አፕዴት አድርገን የመጣ ነው ማለት ነው። በጣም ደስ ይላል። አዳዲስ ነገሮች ተጨምረዋል ማለት ነው። እስቲ አንድ በአንድ ወደ ካሬ አማራጮቹ እንሂድና በምን አይነት የካሬ አማራጭ ነው የቀረበው ዋጋቸው እሱ ወደሚለው ደግሞ እንሂድ። መልካም። የቀረበው ባለ 2 4 አይነት አማራጭ ያለው፣ ባለ 3 ደግሞ 2 አይነት አማራጭ ያለው። 105 ካሬ አለ፣ 115 እና 120 ካሬ አለ። 115 2 አይነት አማራጭ አለው። 105ቱ 74910 ብር ነው። በነገራችን ላይ ካሽ ለሚከፍል ደንበኛ ቦሌ ላይ የለም። ቦሌ ላይ የለም። እኔ እወራረዳለሁ። ቦሌ ላይ ብቸኛው በካሬ 74910 ብር እየሸጠ ያለው ብቸኛው ድርጅት ሁዳ ኢንጂነሪንግ ነው። በነገራችን ላይ አፎርደብል እንዲሆን ከሚል አንጻር ነው። አሪፍ ሎኬሽን ላይ ግን አፎርደብል እንዲሆን አስበን ነው ይህንን ዋጋ ያመጣ ነው። ስለዚህ ካሽ ለሚከፍል ደንበኛ 74910 ብር ነው። ያ ማለት በ7.8 ሚሊዮን ብር ቫትን ጨምሮ ምንም አይነት የዋጋ ጭማሪ ሳናደርግበት የቤት ባለቤት መሆን ይችላል ማለት ነው። ሌላ 115 ካሬ አለ፣ እሱም 8.6 ነው ካሽ ለሚከፍል ደንበኛ። ሌላው ደግሞ 155 የሚባል ባለ 3 መኝታ ቤት አለ። ካሽ ለሚከፍል ደንበኛ በካሬ 74910 ብር 11 ሚሊዮን 600 ሺህ ብር ከከፈለ ምንም አይነት የዋጋ ጭማሪ ሳይደረግበት ቫትን ጨምሮ የቤት ባለቤት መሆን ይችላል ቦሌ ላይ ማለት ነው። ሌላኛው ደግሞ ሁለተኛው ኦፕሽን አለ። አንድ ደንበኛ ለምሳሌ ካሽ ላይ ከፍል ይችላል። እኔ ቀስ ብዬ በ2 ዓመት መክፈል ፈልጋለሁ ለሚል ደንበኛ 15% ቅድመ ክፍያ ከፍሎ የቀሩን 85% በ2 ዓመት ደግሞ መክፈል ይችላል። ስለዚህ ሁለት ኦፕሽን አለ ማለት ነው። ሁለት ኦፕሽን ሲሆን ያው ይታወቃል፣ በፍጥነት ነው የምንገነባው። ነገር ግን በገነባነው ልክ ስጡንም አንልም። ምንድን ነው ያደረግነው? ከፈለጉ ይችላሉ። ያው እኛ በፍጥነት በ6 ወር ውስጥ እስከለተን እንጨርሳለን። እኛ ምንድን ነው ያደረግነው? በየ3 ወሩ በቃ አንዳንድ ሰው በጀቱን ጠብቆ እንዲሄድ ብለን በየ3 ወሩ እየከፈሉ በ2 ዓመት የቤት ባለቤት መሆን የሚችሉበትን ደግሞ ሁለተኛ አማራጭ ይዘንላቸው መጥተናል ማለት ነው። በጣም ደስ ይላል። ይህ ማለት በነገራችን ላይ ኦሪጂናል ፕራይሱ ከዲስካውንቱ በፊት ያለው ዋጋ 144850 ብር ነው። ያ ማለት ከ15% ቅድመ ክፍያ ላልኩሽ ይችላል። ከዛ ጀምሮ 15% ደግሞ ከ1.8 ሚሊዮን ብር ጀምሮ የቀረውን በ2 ዓመት ከፍለው የቤት ባለቤት መሆን የሚችሉበትን አማራጭ ይዘንላቸው የመጣ ነው ማለት ነው። በጣም ደስ ይላል። እስቲ እንደው እዚህ ዘርፍ ላይ እንዳለ ባለሙያ አንድ ጥያቄ ልጠይቅ። ሰዎች ቤት ከመግዛታቸው በፊት ምን አይነት ቅድመ ሁኔታዎችን ቀድመው ማወቅ አለባቸው? ምክንያቱም ቤት ሲገዙ ብዙ ገንዘብ ነው ፈሰስ የሚያደርጉትና ስህተት ከመስራታቸው በፊት አንዳንድ ሰዎች ወዲያው ገዝተው ወዲያው የሚሸጡበት አጋጣሚ ሁላ አለና እዚህ ዘርፍ ላይ እንደቆየ ባለሙያ እስቲ እነዚህ ነገሮች ቀድመው አውቀው ቤት ቢገዙ መልካም ነው ብለህ ታምናለህ? መልካም። እኔ በሁለቱም ወገን ሁኜ ልንገርሽ፣ በገዥም ሳይድ ሁኜ በሻጭም ሳይድ ሁኜ በሁለቱም ሳይድ የመጀመሪያው ማየት ያለባቸው ነገር ዶክመንቴሽን ይባላል። አሁን ይሄ ዶክመንቴሽን ይዤልሽ መጥቻለሁ። አሁን ይሄ የሁዳ ሌጋል ዶክመንት ነው። የትም ይግዙ ደንበኞች በቃ የትም ሲገዙ ማየት ያለባቸው ነገሮች አሉ። ለምሳሌ ዶክመንቴሽን በተመለከተ ካርታ አለ። አሁን ለምሳሌ እዚህ ካርታ አለ አይደለ? ይሄ እናት ካርታ ነው። እናት ካርታውና የሚዋዋሉት ድርጅት ስም ተመሳሳይ መሆን መቻል አለ። ገባሽ አይደለ? የሆነ ነገር ሀፕን ቢያደርግ የሚቆርጥላቸው ደረሰኝ አለ አይደለ? ደረሰኙና ዶክመንቱ ተመሳሳይ መሆን አለበት። ሌላ ግንባታ ፈቃዱ ተመሳሳይ መሆን አለበት። እስካን ማድረግ ይቻላል። በነገራችን ላይ አሁን ለምሳሌ ይሄንን እስካን ብታደርጊው ሁዳ ኢንጂነሪንግ የሚል ዶክመንት ይመጣልሻል። ይሄን ማየት መቻል አለባቸው። ሌላ ሊዝ ተከፍሎበታል ወይ ሰርፕራይዝ እንዳይደረጉ ማለት ነው። ሊዝ ተከፍሎበታል የሚለውን ማየት መቻል አለባቸው። ከዛ አንዳንድ ቦታ የከርሰ ምድር አለው ይሉሻል። እዛ አለ ወይ የሚለውን ዶክመንት ይሰጣል አለ ገቨርንመንት ፍቃድ በተሰጠሽ በኋላ ነው የከርሰ ምድር ራሱ መቆፈር የምትችይው። ስለዚህ ይሄን ነገር ማየት መቻል አለባቸው። ሌላ ማየት ያለባቸው ነገር ምንድነው? እዳ አገዳ አለበት ወይ? ሲሪየስሊ እዳ አገዳ አለበት። ቀጥሎ ደግሞ ባንክ አለን ይሉሻል ማለት ነው። እሺ ባንክ ካለ ከዛ ባንክ ጋር የተዋዋላችሁበት ዶክመንት ከበሻ 50% 30% አለ ባንክ አለው ይባላል። ባንክ አለው ይባላል። ብዙ ጊዜ ባንክ አለው ይባላል። ባንክ ካለው ከባንኩ ጋር ድርጅቱ የሚሸጥላቸው ድርጅትና ባንኩ የተፈራረመበትን ቢያንስ ኤምኦዩ ይኖራል። ሜሞሪ ኦፍ አንደርስታንዲንግ እሱ ማየት መቻል አለባቸው። ይሄ ከዶክመንቴሽን አንጻር። ሌላ ንግድ ፍቃድ፣ ንግድ ምዝገባ፣ ምክንያቱም ሌጋሊቲ ከሱ ስለሆነ የሚነሳው እነሱ ነገሮች እንዳለ ማየት መቻል አለባቸው። ፍቃዳቸውን ቼክ ማድረግ መቻል አለባቸው። ይሄንን ካደረጉ በኋላ የዶክመንቴሽን ከጨረሱ በኋላ የሚገዙበትን ቦታ ማየት መቻል አለባቸው። ሰው የሚያተርፈው ሲገዛ ነው። ከማን ነው እየገዙ ያለውን ጨርሱ አይደለ? የትስ ቦታ ነው የሚገዛው የሚለውን በሁለተኛነት ጨርሱ ማለት ነው። እነዚህን ከጨረሱ በኋላ ወዴት ይሄዳሉ ማለት ነው? ፕሮጀክቱ ሶስተኛው ስቴፕ ደግሞ ፕሮጀክቱ ሰፊ ነው ወይስ ትንሽ ነው የሚለውን ማየት መቻል አለባቸው። ፕሮጀክት ሰፊ በሆነ ቁጥር ሰፊ የሆነ ገንዘብ ይጠይቃል። ትልቅ የሆነ ገንዘብ ማለት ነው። ያ ካምፓኒ ያንን ነገር አፎርድ አድርጎ መገንባት ይችላል። ኔክስት ስቴፕ ማለት ነው። ካልቻለ ገንዘባችን ሰተን ተበላን ማለት ነው። የሚገዙበት ሪል ስቴት ሰፊ ነው ወይስ ትንሽ ነው? ከፍ እያለን ስንመጣ ግንባታውን የሚያደርገው ራሱ ነው ወይስ አውትሶርስ እየተደረገ ነው እየተሰራ ያለው? ግንባታውን ሊገነቡ ሲሉ የብረት ግባቶችን ያስገባሉ። ከዚህ በፊት ያስረከቡት ፕሮጀክት አለ። ከነሱ ደግሞ ቴስቲሞኒ መሰብሰብ መቻል አለባቸው። ሌላ ውል ነው። ውል ሰዎች ዝም ብሎ ነው የሚፈርሙት። በቃ ዝም ብለው ነው መደረግ የለም። ውል የህግ ባለሙያ ማሳየት መቻል አለባቸው።
ለህግ ባለሙያ 5000 ብር በዛ ከተባለ 10000 ብር ቢከፍሉ ይሻላቸዋል። 2 ሚሊዮን 5 ሚሊዮን 10 ሚሊዮን ከሚበሉ እስከ አንዳንዴ 20 50 ይበላሉ። 5000 ብር ቢከፍሉ ለአንድ ህግ ባለሙያ ዶክመንታቸውን ያይላቸዋል። ሶ ያጣራላቸዋል። መጠየቅ ያለበትን መግባት ያለበትን አንቀጽ ምናምን ሁሉን ነገር ያይላቸዋል። እሱ ፊክስ ያደርግላቸዋል። የህግ ባለሙያ ጨረስን አይደለ? ከዛ በኋላ ባድ ኢንድ የሚሆነው ነገር ምንድነው? የነሱ በጀት በጣም የብዙ ሰው ነገር ምንድነው የሚፈልገው ነገር ትልቅ ነው፣ ያለው ገንዘብ ትንሽ ነው። ስለዚህ በጀቴ ከማንና ከምን ጋር ሊሄድ ይችላል የሚሉትን ነገሮች ማጣራት መቻል አለባቸው። እንደኔ ጀስት እንደ ባለሙያ ከጠየቅሽኝ ልነግርሽ የምችሉ ነገሮች እነዚህ ናቸው። በጣም ጥሩ ነጥቦችን ያነሳው። በእውነት ተመልካቾቻችንም ካንተ ሀሳብ ብዙ እንደሚማሩ ተስፋ አደርጋለሁ። መሀል ከተማ ላይ ቤትን መገንባት ምንድነው ጥቅሙ? ለገዢው ምን አይነት አድቫንቴጆችን ይዞ ይመጣል? ምክንያቱም አሁን በጣም ብዙ ቤቶች ይገነባሉ፣ ቀደም ብለንም እንዳነሳ ነው። ነገር ግን መሀል ከተማ ላይ የሚገነቡ ቤቶች በዋጋም ከፍ ይላሉ፣ ትንሽ ለየትም ይላሉና መግዛት ለሚያስቡ ሰዎች መሀል ከተማ ላይ የሚሰሩ ቤቶች ምን አይነት የተለየ ጥቅም ይኖራል ለገዢው? ብዙ አይነት ገዢ አለ። እነሱ የትኛው ካታጎሪ ጋር እንዳሉ ማየት መቻል አለባቸው። እኔ ዝም ብዬ 3-4 አድርጌ ልትንትንሽ ገዢዎችን፣ አንደኛ ቤት ቸርቻሪዎች አሉ፣ እቃ እንደሚቸረችሩት ሁሉ ቤት ቸርቻሪዎች አሉ። 15 ቤት 20 ቤት 30 ቤት ያላቸው ገዢዎች አሉ። አሁን እነሱ ከሆነ ምንድነው የሚያደርጉት? ሲጀመር ይገዛሉ፣ ከፍ ሲል እያበዙት ነው የሚሄዱት። የመጀመሪያውን ይሸጡትና ከሱ 2 ቤት እያደረጉ 4 ቤት 8 ቤት እያለ ይሄዳል። ይሄ አንደኛው ኦፕሽን ነው። እነዚህ ገንዘብ ያላቸው ኢንቨስት የሚያደርጉ ገዢዎች ናቸው። ሁለተኛ ደግሞ ለማከራየት የሚገዙ ደንበኞች አሉ። ያ ማለት ምንድነው? አንድ ቤት ወይ 2 ቤት ነው መግዛት የሚችሉት እነዚህ ሰዎች። ከዛ ያላቸውን ብር ይይዛሉ አይደል? ያላቸውን ብር ኢንቨስት ያደርጉና ኪራዩ ስንት ነው የሚለው ነገር ቀድመው አጥንተው ማለት ነው። ቅድም ሎኬሽን አላልኩሽም? ሎኬሽን የምታየው ምንድነው? ያን ቤት ገዝቼው ስንት ብር ሊከራይ ይችላል? $1000፣ $2000፣ $3000፣ $5000 ስንት ነው? ያ ፎቶ ማጥፋት መቻል አለባቸው። እነዚህ ለማከራየት የሚገዙ ሰዎች አሉ። አንዳንድ ሰዎች ደግሞ ገንዘባቸው እንዳይጠፋ እንዳይባከንባቸው ደግሞ የሚገዙ ሰዎች አሉ። ለምሳሌ በ15% በየ3 ወር አሁን ያልኩሽ አይነት አከፋፈል ደግሞ ምንድነው? ገንዘብ ይመጣላቸዋል። ያንን ገንዘብ ባንክ ከሚያስቀምጡት፣ ምክንያቱም ገንዘብ ሁሌ ወደ ዜሮ ነው የሚሄደው። ለምሳሌ ላስት ይር የነበረው ገንዘብና አሁን የመግዛት አቅሙ ምናቃት 200 ብር እያፈረች አይደለም መግዛት የምትፈልገውን ነገር። ስለዚህ እየሮጠ ስለሆነ የነሱ ሚሊዮኖች ወደ ዜሮ እየሮጡ ስለሆነ ያሉት በ15% እያደረጉ ክፍያዎችን መክፈል ይችላሉ። እነዚህ አይነት ሰዎች አሉ። ሌሎች ደግሞ ምንድነው? ለቤተሰብ ለፋሚሊ ምናምን መግዛት የሚፈልጉ ሰዎች አሉ። ስለዚህ እናንተ የቱ ጋር ነው ያላችሁት? የኢንቨስተሩ ጋር ናችሁ? ቸርቻሪ መሆን ነው የምትፈልጉት? ማከራየት ነው የምትፈልጉት? ወይምስ ደግሞ ሌላኛው ምድብ ደግሞ ቤታቸውና የስራ ቦታቸው በቅርብ ርቀት እንዲሆንላቸው የሚፈልጉ ሰዎች አሉ። እነዚህ ሶስተኛ ምድቦች ናቸው። ስለዚህ እነዚህ ሰዎች ኮንፈርታቸው ነው የሚፈልጉት፣ ከቤታቸው በቅርብ ርቀት ስራ ቦታቸው እንዲሆን ይፈልጋል። ስለዚህ መሀል ከተማ ሌላኛው የሚፈልገው ለዚህ ነገር ነው። ስለዚህ እናንተ የትኛው ምድብ ውስጥ እንዳላችሁ መለየት መቻል አለባችሁ የሚለው ነገር ማጣራት አለባችሁ እያስባለሁ። ቤቱን ከመግዛታችን በፊት ገዝተን የምንገለገልበትን ሀሳብ ቀድሞ መረዳት ያስፈልጋል። በጣም ደስ ይላል። ከአካባቢው አንጻር የአሁኑ ሳይታችሁ ምን ለየት ያለ ነገር አለው? መልካም እሺ፣ ስለ ህንፃው መጀመሪያ ልንገርሽ። ህንፃው 3 ቤዝመንት G+20 ነው ማለት ነውና ቴራስ አለ። ይኸውልሽ አሁን እዛ ሎኬሽን አሬንጅ ስናደርግ ከቦሌ ኤርፖርት በቅርብ ርቀት ነው። አዲሱ አይዲያ ባስ ስቴዲየም አለ። ስቴዲየም በቅርብ ርቀት ነው ያለው። ቦሌ ላይ አሪፍ ሰርክል የያዘ ነው። ለሃይማኖት ቦታዎች ለመሄድም ቢሆን ለማከራየትም፣ አሁን ለምሳሌ ገዝተው ስም ቢያደርጉት ቢያከራዩ እንኳን በዶላር ማከራየት የሚችል ነው። ነገሮች ለኤርፖርት ቅርብ እየሆኑ በመጡ ቁጥር፣ ለከተማ ቅርብ እየሆነ ቁጥር ለሱ ጥቅሞች አሉ። እንደዚህ አይነት ገዢዎች ይሆናል። ሌላኛው ደግሞ ቤታቸውና እንትናቸው ቦታቸውን የስራ ቦታቸው በቅርብ ርቀት እንዲሆንላቸው ለሚፈልጉ ሰዎች እንደዚህ አይነት ሰዎች ለነሱ ይሆናል። ሌላ ምንድነው? ለምሳሌ ይሄንን ቢልዲንግ ስንገነባ ሰዎች ጤናቸውን እንዲጠብቁ እንፈልጋለን። ምናደርገው ነገር ጀስት እንደ ቡዳ ምናደርገው ነገር ምንድነው? ጤናቸውን እንዲጠብቁ እንፈልጋለን። ስለዚህ ጂም ስቲም ሳውና ህንጻችን ላይ ያለ ጤናቸውን ይጠብቃሉ። እዛ ኦፊስ ከፈለጉ እዛ ኦፊስ አለ ማለት ነው። ሌላ ከሁሉም የምወደው ቴራሱ ነው። የሁዳ የሚሰራቸውን ቴራሶች 360 ክፍት ናቸው። አዲስ አበባ 360 ኢንጆይ ማድረግ የሚችሉበት ማለት ነው። ማውንቴን ቪው ማለት በነገራችን ላይ ማውንቴን ቪው አለ፣ ሲቲ ቪው ለኤርፖርትም ቅርብ ነው። ለትምህርት ቤትም ለሃይማኖት ቦታዎችም በቅርብ ርቀት ነው አረንጅ የተደረገው። ሌላ ሰው እየተቸገረ ያለው የከርሰ ምድር ውሃ ነው። የከርሰ ምድር ውሃ ሁዳ አይተማም። በነገራችን ሁዳ አይተማም። የከርሰ ምድር ውሃ አለው። ሌላ መብራት ነው የሚያስቸግረው። መብራት እንዳይቆራረጥ አውቶማቲክ ጄኔሬተሮች አዘጋጅተንላቸዋል ማለት ነው። በጣም ደስ ይላል። እሺ፣ ቀደም ብለን ያነሳናቸው ቤቶች አሉ። ሄደን የመጎብኘት የማየት እድል ይኖረናል? ይቻላል። ኢንጂነር አሰፋ በደንብ የሚገልጽላችሁ ይሆናል ማለት ነው። እኔ አሁን በቃል የነገርኩሽን ነገር ሳይቱን ደግሞ ሂዳችሁ ከሱ ጋር ዲስከስ ብታደርጉ አሪፍ ነው። ምክንያቱም እሱ ባለሙያ ስለሆነ እኔ ያልኩሽን ነገር እውነት ነው፣ እኔ ያልኩሽን የሚለውን ነገር ሄደሽ ፕሩፍ ማድረግ ትችያለሽ ማለት ነው። የነበረን ቆይታ በጣም ደስ የሚል ነበር። ስለሰጠኸኝ መረጃ እጅግ አድርጌ አመሰግናለሁ። እኛም ከልብ አድርገን እናመሰግናለን። ሰላም፣ እንደምን አለ? እግዚአብሔር ይመስገን። እንኳን ደህና ቆየኸኝ። አመሰግናለሁ። ራስን አስተዋውቅልን። ዛሬ ደግሞ የትኛው ሳይታችሁ ላይ ነው የተገኘ ነው? ምን አይነት ስራ እየሰራችሁ ነው ያላችሁት? ኢንጂነር አሰፋ እባላለሁ። የሁዳ ኢንጂነሪንግ የኒያላ ሳይት ፕሮጀክት ኃላፊ ነኝ። አሁን የምንገኘው እንግዲህ
ከ3 ወር በፊት የጀመርነው የኒያላ ፕሮጀክት ላይ ነው። እንግዲህ አሁን የኒያላ ፕሮጀክት እንደምታየው ከነበረው ወቅታዊ ችግር ጋር ተደጋግፎ ዛሬ ላይ እንግዲህ 9ኛ ፍሎር ላይ ደርሰናል። የሚገርም ነው። ይሄ በ3 ወር ነው የሆነው። በ3 ወር ጊዜ ነው ከመሬት ተነስቶ በጣም የሚገርም ነው። ለማመን የሚከብድ ነው፣ ግን ያው ምንም ማድረግ አይቻልም። ይሄ በእውነት የሚታይ ነው። በጣም ፍጥነታችሁ እንግዲህ በአይን የሚመሰከር ነው። እስቲ ስላለ ሁኔታ አንዳንድ ነገሮችን በረኝ። እንግዲህ አሁን ኒያላ ሳይታችን እንግዲህ ከመነሻችንም በአጭር ጊዜ በጥራትና በፍጥነት ሰርተን እምነታቸው ለሰጡን ከስተመሮቻችን ተደራሽ የማድረግ ነው። እንግዲህ እሱ አላማችን አሁንም የተደናቀፈበት የተስተዋጎለበት መንገድ የለም። ይብዛ ሚነስም በስኬጁላችን መሰረት እየሄድን ያለ ነው። በቀጣይ እንግዲህ 3 እና 4 ወራቶች ውስጥ ስትራክቸር ፓርቱን አጠናቀን የፊኒሺንግ ወርኮቻችንን መስመር የምናስይበት ጊዜ ይሆናል ብለን እናስባለን። በጣም አሪፍ። አሁን ይሄ ፕሮጀክት ለምን ያህል ጊዜ የተያዘ ነው? በምን ያህል ጊዜ ያልቃል ተብሎ የታሰበ ነው? እንደ አጠቃላይ እንግዲህ እንደ ፕሮጀክት እንግዲህ ስኬጁል ስናደርግ በ10 ወራቶች ውስጥ እናጠናቅቃለን ብለን ነው። የነበሩ ችግሮች እንዳሉ ሆኖ አሁንም ባለው ሁኔታ ላይ ከዛ ስኬጁላችን ትንሽ የሚያንቀሳቅሰን ነገር ቢኖርም ቢያጋጥመንም ወደ መስመር ለማስገባት እየታገልን ያለ ነው። ኦልሞስት ወደ መስመሩ ገብቷል። አሁን እቅዳችንን እናሳካለን ብለን ነው የምናስበው እንጂ እቅዳችንን ወደ ኋላ የሚጎተን ነገር ይፈጠራል ብለን አናስብም። ለዚህ ማሳያ ደግሞ 24 ሳይታችን በቂ ነው እናስባለን። እሱ ብቻ አይደለም። ይሄንም እንግዲህ ባለፈው ስትመጡ የነበረበትን ደረጃ ታውቃላችሁ። አሁን ደግሞ ያለበትን ደግሞ ደረጃ ደግሞ አይታችሁ እኛ ቃል ነው የምንሰጠው፣ ተግባሩ ደግሞ እናንተ ነው እንግዲህ መፈተሽ። በጣም አሪፍ። እነዚህን ቤቶች መግዛት ለሚፈልጉ ሰዎች ምን አይነት ሀሳብ ታጋራለህ? እኔ ሁዳን ቤታችሁ አድርጉ ነው የምለው። ሁዳ ታማኝ ነው የምለው። ከምንም ነገር በላይ ደግሞ እምነት ይበልጣል። ስቲል ነው ደግሞ እኛ ደግሞ የከስተመሮቻችን እምነት ነው ስንቅ የሆነን። እንግዲህ ሌላም ከስተመሮቻችን ደግሞ ከኛ ጋር ቤተሰብ ሆኖ በቀጣይ ፕሮጀክቶቻችን ለስፔሻሊ ደግሞ አሁን ደግሞ ቦሌ 24 ላይ ትልቅ ህንጻ ጀምረናል። አሁን ቁፋሮ ላይ እንገኛለን። ያንን ደግሞ ቃልን በተግባር በሚለው መርሃችን 24 ሰዓት እየሰራን ነው። እንግዲህ ገና ከጀመርን 4ኛ ቀናችን ነው። በጣም ወደታች ትልቅ ዴብዝ ወርደን ቁፋሮችን እያከናወን እንገኛለን። እኛ ከምንም ነገር በላይ ከቃል በላይ ተግባር ነውና የምንናገረው ነው የምንፈጽመው። እናንተም ደግሞ ወረድ ብላችሁ ደግሞ አሁን እየሰራን ያለውን በማየት ደግሞ እኛ ቃላችን ሰጥተን ምስክርነቱን ደግሞ እናንተ እንድትሰጡ ነው የምንፈልገው። በጣም አሪፍ። አሁን ደግሞ ስለ አዲሱ ሳይታችሁ አንዳንድ ነገሮችን በለን። የት አካባቢ ነው ያለው? በምን ያህል ጊዜስ ነው የምታስረክቡት? ቦሌ 24 ላይ ነው የሚገኘው። እንግዲህ ታክሲ ተራ ተብሎ በተለምዶ የሚጠራው ቦታ ላይ ነው የሚገኘው። እንግዲህ ሌሎች ፕሮጀክቶቻችን ትኩረት አድርገን ነው የምንሰራበት። እንደዚሁ 7/24 ወይም ደግሞ 7 ቀን 7 ሌሊት እየሰራን በአጭር ጊዜ ፕሮጀክቱን አጠናቀን ለቤት ባለቤቶች ወይም ለቤት እድለኞች ተደራሽ እናደርጋለን ብለን የምናስበው። ነገር ግን ያ ፕሮጀክት ትልቅ ከመሆኑ አንጻር እንደ ሁዳ ኢንጂነሪንግ ራሳችንን በደንብ የገለጽንባቸው ፕሮጀክቶች ቢኖሩም እዚህ ላይም ደግሞ ጥራትን፣ ፍጥነትን በደንብ በተደራጀና ባጠናከረ መልኩ ተግባራዊ ለማድረግ ዝግጅታችንን ጨርሰን እንግዲህ ወደ ስራ ገብተናል። እንግዲህ በ4 ቀን ውስጥ እጅግ በጣም አመርቂ ወይም ደግሞ ለኛ ደግሞ እጅግ በጣም ስራችንን በአግባቡ በእቅዳችን መሰረት እየመራንበት እንደሆነ የሚያሳይ ስራን እየሰራን ነው የምንገኘው። እኛ በሰርፕራይዝ ነው የምንታወቀው። ውላችንን ሳይሆን ጊዜያችንን በአግባቡ ተጠቅመን እምነቱን ለሰጠን ከስተመራችን በአጭር ጊዜ በጥራት በፍጥነት ቤት ማስረከብ ነው። ቦሌ 24 ላይም ይሄንኑ በተጨባጭ እናከናውናለን ብዬ አስባለሁ። በጣም ደስ ይላል። እስከዛሬ ከሰራቻቸው ስራዎች ይሄኛው ምን ለየት ያደርገዋል? ምን አዳዲስ ነገሮች ጨምራችሁበታል? ይሄ አንደኛው ህንጻችን በጣም ትልቅ ኤሪያ ላይ ነው የሚገኘው። 900 ካሬ ላይ ነው የሚገኘው። 3 ቤዝመንትን ያለው ከሌሎቹ ጋር ፋሲሊቴሽኑ ተመሳሳይ ነው። ትልቅ ነገር ለየት የሚያደርገው 4 የቢዝነስ ማዕከሎች አሉት ወይም ደግሞ ሌቭሎች አሉት። ከዛ ውጭ ደግሞ መሀል ከተማ ላይ እንደመሆኑ መጠን ለሁሉም ለቢዝነሱም፣ ለማርኬቲንጉም፣ ለትራንስፖርቱም፣ ለሴኩሪቲውም እጅግ በጣም ምቹና አስተማማኝ የሆነ ኤሪያ ላይ እንደመሆኑ መጠን ካሉ ፕሮጀክቶቻችን እምብዛም ባይለይም ለኛ 24 ብለን ሁሉ እንደ ሰፈሩ የሰየምንበት ሁኔታ ነው ያለውና ትልቅ ነው ብለን እናስባለን። አሁን ያለው ሳይታችሁ የት አካባቢ ላይ ነው ያለው? እስቲ ከሱ እንነሳ። እንግዲህ ቦሌ 24 ነው የሚባለው። ለአዲሱ ስቴዲየም ወይም ደግሞ ለአዲስ አበባ ስቴዲየም በግማሽ ኪሎ ሜትር ርቀት ላይ ነው የሚገኘው። ኦልሞስት መሀል ከተማ ላይ ዜጎቻችንን እንግዲህ ለማሳረፍ ዝግጅታችንን አንድ ብለን ጀምረናል ማለት ነው። በጣም ደስ ይላል። እስከዛሬ ከሰራቻቸው ህንጻዎች ይሄኛውን ከሌሎቹ ምን ለየት ያደርጓል? ምን አዲስ ነገር ጨምራችሁበታል? ለየት የሚያደርገው በ4ቱ ወለሎቻችን ወይም ደግሞ ከፈርስት እስከ 4th ፍሎር ድረስ ቢዝነስ ነው። 3 ቤዝመንት አለው። በጣም ለየት የሚያደርገው መሀል ከተማ ላይ ነው ያለው። ከመሀል ከተማም ደግሞ ለማርኬቲንግ፣ ለትራንስፖርት፣ ለሴኩሪቲ፣ ለሁሉም ነገር እጅግ በጣም ሴፍ ሆነ ኤሪያ ነው። እኛ በጣም ወደ ነው ከስተመሮቻችን በጣም ይወዱልናል ብለን እጅግ በጣም መርጠ ነው ጥሩ ፐርፎርም እያደረግንበት ወይም ደግሞ ለናደርግበት ዝግጅታችን አጠናቀን ሙሉ ለሙሉ ኢንቮልቭ እያደረግንበት ያለንበት ሳይታችን ነው። እንግዲህ ፈጣሪ ነው የሚያውቀው ፍጻሜውን እንግዲህ አብረን ያዋለን። በጣም ደስ ይላል። እንግዲህ እነዚህን ቤቶች መግዛት ለሚፈልጉ ሰዎች ማስተላለፍ የምትፈልገው ሀሳብ ካለ ድል ስጥ። እኔ የተለየ ሀሳቤ ውድ ከስተመሮቻችን ውድ ዜጎቻችን 24 ላይ እያስገነባን ባለው አፓርትመንት ላይ የድሉ ተጠቃሚው እንዳያመልጣችሁ። በእርግጥ ሁዳ ቤት ቁጭት የለም። ለተቆጩትም ለእያንዳንዱ መልስ እየሰጠን እየሄድን ስለሆነ ግን ደግሞ በጊዜ ደግሞ በፍጥነትና በጥራት በምንሰራው ቤታችን ላይ ስፔሻሊ ቦሌ 24 ብለን አሁን በሰየምነው ፕሮጀክታችን ላይ የቤት ባለቤት ሆኑልን ነው።
በጣም እናመሰግናለን። እንግዲህ እነዚህን ቤቶች መግዛት ለሚፈልጉ ሰዎች በየትኞቹ አማራጭ እናንተ ማግኘት ይችላሉ? እንግዲህ ከታች በመናስቀምጠው ስልኮቻችን ላይ ኮሙኒኬት ማድረግ ይችላሉ። በይበልጥ ደግሞ ቢሮአችን ደግሞ 24 ሰዓት ከስተመሮቻችንን ለማስተናገድ ዝግጅቱን አጠናክሮ እየሰራ ይገኛል። በዛም ማግኘት ይችላሉ። እሺ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ግን ደግሞ እዚህ ላይ ደግሞ የምትጨምሩት እናንተም እንድታካቱልኝ የምፈልገው ሁዳ ቤት ውስጥ ቀንም የትም አንድ ናቸው። ማንኛውም ከስተመር በተመቸው ጊዜ ፕሮጀክቶቻችንን እየመጣ እየጎበኘ ከኛ በቂው መረጃ ማግኘት ይችላል። እሺ በጣም እናመሰግናለን። እኔም ከልብ አመሰግናለሁ።